ይህ ልጅ የኩባንያውን ንብረት እየጠገነ ሳለ በውስጡ የተደበቀ ካሜራ አገኘ። ልጁ ገና ከልጅነቱ በኮምፒውተር ጎበዝ ነበር። ካሜራው ከላፕቶፑ ጋር ሲያገናኝ የይለፍ ቃሉን ሀክ አደረገው። ልክ ፋይሉ ሲከፈት ስለ አለቃው አንድ ጉድ የሚያሳይ ሚስጥር አወቀ። ገና ተማሪ ያለ ያስተማሪውን ኮምፒውተር ተቆጣጥሮ መላው ክፍል ሊስክበት አድርጎ ነበር። ግን በዛው ሰሞን ከትምህርት ቤት ተባረረ። አባቱን በጥፊ መጥቶት ከቤት አወጣ። ለ7 ቀናት በረሃብ ተሰቃየ። እንዲያውም ከቆሻሻ ገንዳ ምግብ ፍለጋ ተገደደ። ግን ተስፋ አልቆረጠ። በመጨረሻ በአንድ ኢንተርኔት ካፌ ስራ አገኘ። ደሞዝ ቀን ሲደርስ ግን የካፌው ባለቤት ገና ሕፃን ነህ ብሎ ናቀው። እዚህ በነጻ ስለምታድር ደሞዝ የለም እንዲያውም ውጣልኝ ብሎ አባረረ። ባለቤቱ ልጁን ያሸነፈው መስሎት ነበር። ግን ልጁ ስልኩን አውጥቶ ጥቂት ቁልፎችን ሲነካ መላው የካፌው ኢንተርኔት ኦፍ ሆነ። ሲስተሙ ተዘጋ። ስራውን አጥቶ ወደ ቆሻሻ ገንዳው ተመለሰ። እዛም በድንገት አንድ ወረቀት አገኘ። ለዓለም አቀፍ የሀከሮች ውድድር የተላከ ግብዣ ነበር። ሳይቆይ ወደ ውድድሩ ሄደ። አዘጋጆቹ የእኛን ሲስተም የሰበረ ሰው $1 ሚሊዮን ይሸለማል አሉ። በስፍራው የነበሩ ትልልቅ ሀከሮች ሁሉ መሞከር ጀመሩ። ድባቡ በጭንቀት ተሞላ። ውድድሩ ተጀመረ። ግን በ3 ደቂቃ ውስጥ ትልልቆች ሀከሮች ሁሉ ተሸነፉ። ይህ ምስኪን የሚመስል ታዳጊ ብቻ ነበር። ልጁ በፍጥነት ጣቶችን በኪቦርድ ላይ ማንቀሳቀስ ጀመረ። የሚገርም ነገር ተከሰተ። ይህ ትንሽ ልጅ $1 ሚሊዮን ሊበላው ይሆን? ቀጣይ ክፍል እንድሰራላችሁ ኮሜንት ላይ አሳውቁኝ።